የሰው ልጅ ታሪክ ውስጥ ከተፈጠሩ ሌሊቶች ሁሉ እጅግ አስገራሚ የሆነችውን ያቺን ሌሊት ታውቃላችሁ? ከአደም አለይሂ ሰላቱ ወሰላም ጀምሮ እስከ ኢሳ አለይሂ ሰላቱ ወሰላም ያሉ ታላላቅ የአላህ ነቢያት በአንድ ቦታ የተሰበሰቡባት እና እኛ ሙስሊሞች በቀን 5 ጊዜ የምንጠቀመው ግን 50 የሚያስቆጥረው ታላቅ ስጦታ ከሰማይ የወረደባት ልዩ ሌሊት። በዛሬው ፕሮግራማችን በታላቁ የኢስራ እና ሚዕራጅ ጉዞ ውስጥ የተከሰቱትን አስገራሚ ምስጢሮች እንዲሁም አንድ ታላቅ ሰሃባ ያሳየውን ፈታኝ የኢማን ጥንካሬ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ይህ የነቢያቶች ስብሰባ ነው። ታላላቅ ነቢያቶች እና ነቢያችን ሰለላሁ ዐለይሂ ወሰለም ጨምሮ የነቢያቶች ስብሰባ ነው። እስቲ እንመልከተው። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሚዕራጅ ከተጓዙ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በታላቁ የኢስራ እና ሚዕራጅ ጉዟቸው ከብዙ አስደናቂ ትዕይንቶች በኋላ ወደ አንድ ታላቅ ቦታ ደረሱ። በዚያ ብዙ ነቢያት ተሰብስበው ነበር። እነሱም ከአላህ የተላኩ የተከበሩ ባሮች ነበሩ። አደም አለይሂ ሰላቱ ወሰላም፣ ኢብራሂም አለይሂ ሰላቱ ወሰላም፣ ሙሳ አለይሂ ሰላቱ ወሰላም፣ ኢሳ አለይሂ ሰላቱ ወሰላም እና ሌሎችም ነቢያት እዚያ ነበሩ። ሱብሃንአላህ። ከዚያ አንድ ታላቅ ነገር ሆነ። ነቢዩ ሰለላሁ ዐለይሂ ወሰለም ለነቢያት ሁሉ ኢማም ሆነው ሰገዱ። አላሁ አክበር። ይህ የአላህ ለእርሳቸው የሰጠው ክብር ያሳያል። እርሳቸው ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ ናቸው። የሰው ልጆች ሁሉ መሪ እና የአላህ መልእክተኛ ናቸው። ከዚያ ነቢዩ ሰለላሁ ዐለይሂ ወሰለም ከሙሳ ዐለይሂ ሰላቱ ወሰላም ጋር ተገናኙ። ሙሳ ዐለይሂ ሰላቱ ወሰላም እርሳቸውን አስተናገዱ። ነገር ግን ከዚያ በኋላ የሚሆነው ነገር ለኡማው ታላቅ ስጦታ ነበር። የሁለቱ ነቢያት መገናኘት ለኡማው ታላቅ ስጦታ ሆነ። ምን ነበር ስጦታው? አላህ ለነቢዩ ሰለላሁ ዐለይሂ ወሰለም እና ለኡማቸው ምን ሰጣቸው? በዛች ቀን ነቢዩ ሰለላሁ ዐለይሂ ወሰለም በታላቁ የሚዕራጅ ጉዟቸው ወደ አላህ ቅርብ የሆነ ቦታ ደረሱ። በዚያ አላህ ለኡማው ታላቅ ስጦታ ሰጣቸው። ይህ ሰላት ነበረ። መጀመሪያ ለኡመቱ 50 ሰላትን ተደነገገ። ነቢዩ ሰለላሁ ዐለይሂ ወሰለም ከዚያ ሲመለሱ 50 ሰላቱን ይዞ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም 50ውን ሰላት ይዞ ሲመለሱ ከነቢዩ ሙሳ ዐለይሂ ሰላቱ ወሰላም ጋር ተገናኙ። በድጋሚ ሙሳ ዐለይሂ ሰላቱ ወሰላም ጠየቁ፣ ጌታህ ለኡማህ ምን አዘዘ አሏቸው። ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ 50 ሰላት አሏቸው ለሙሳ። ሙሳ ዐለይሂ ሰላቱ ወሰላም ምን እንዲህ አሉ፣ ወደ ጌታህ ተመለስ፣ ኡማህ ይህን ሊችል አይችልም አሏቸው ለነቢያችን ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም ወደ አላህ ተመለሱ። በየጊዜው ቁጥሩ እየቀነሰ እሳቸውም እየተመላለሱ ለማስቀነስ ሙሳ ዐለይሂ ሰላቱ ወሰላም ደግሞ ሂድ አስቀንስ እንዲያሏቸው እየተመላለሱ እስከ 5 ሰላት እስኪደርስ ተመላለሱ። ነገር ግን የ5 ሰላት ሽልማት እንደ 50 ሰላት ሆኖ ተፈጻሚነቱ እንደ 50 ሰላት እንዲሆን ተደርጎ ነው አላህ በዚህ ያህል መጠን እንትን ያላቸው። ውድ ተመልካቾች እስቲ አስቡት፣ አላህ ለእኛ ምን ያህል ምህረት አለ። 5 ጊዜ እንሰግዳለን፣ ነገር ግን የ50 ሰላት ጊዜ ምንዳ እናገኛለን። ሰላት የሙእሚን መንፈሳዊ ጉዞ ነው። በሰላት ባሪያው ከጌታው ጋር ይገናኛል። ከዚያ ነቢዩ ሰለላሁ ዐለይሂ ወሰለም ወደ ምድር ተመለሱ። ነገር ግን ይህ ታላቅ ጉዞ ለመካ ሰዎች ሲነገር ብዙዎች አላመኑም ነበር። አንድ ታላቅ ሰው ግን ያለ ምንም ጥርጥር ነው አመነ። ያ ሰው ማን ነው?
ያ ሰው ማን ነበር? ለምንስ የሲዲቅ ስም ተሰጠው? ነቢዩ ሰለላሁ ዐለይሂ ወሰለም ከታላቁ የኢስራ እና ሚዕራጅ ጉዞ ከተመለሱ በኋላ የማይከሰት የሚመስለውን ነገር ለሰዎች ነገሩ። በአንድ ሌሊት ከመካ ወደ መስጂድ አልአቅሳ ተወስጄ ነበረ። ከዚያም ወደ ሰማያት ከፍ ተደርጌ ነበረ። ብዙ ሰዎች ተገረሙ። አንዳንዶችም መሰለቅም ጀመሩ። እንዴት በአንድ ሌሊት ይህ ሁሉ ይሆናል በሚልም አሉ ጠየቁ። ከዚያ ወደ አቡበከር ረዲየላሁ ዐንሁ ሄደው ነገሩት። ጓደኛህ እንዲህ አለ ብሎ ሲነግሩት እርሱ ያለ ምንም ጥርጥር መለሰ። እርሱ እንዲህ ካለ እውነት ነው አለ። ይህ የእምነት ጥንካሬ ነው። አቡበከር ረዲየላሁ ዐንሁ በሚያየው ነገር ብቻ አላመነም። በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እውነተኛነት ሙሉ እምነት ነበረው፣ መጀመሪያውንም ማለት ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ሰይሞታል አስዲቅ፣ እጅግ እውነተኛ ብለው። ሱብሃንአላህ፣ ምንኛ መታደል ነው። ውድ ተመልካቾቼ አቡበከር ረዲየላሁ ዐንሁ ታሪክ ለእኛ ትልቅ ትምህርት ነው። እምነት ሁኔታዎች ሲከብዱ የሚታይ ነው። ሁኔታዎች ሲከብዱ የሚታይ ነው እምነት ማለት ነው። አላህና መልእክተኛውን ሰለላሁ ዐለይሂ ወሰለም በእውነት የሚያምን ሰው ልቡ የጸዳና የጸና። ከዚያ የኢስራእና ሚዕራጁን ጉዞ ትምህርቶች ቀጠሉ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ኡማቸው የመጡት በታላቅ ስጦታ ነበር። ነገር ግን ይህ ታሪክ አንድ ታላቅ ጥያቄ ያስነሳ ነበር። እኛ ዛሬ ከዚያ ታላቅ ጉዞ ምን እንማራለን? ውድ ተመልካቾች የነቢዩ ሰለላሁ ዐለይሂ ወሰለም የኢስራእና ሚዕራጅ ጉዞ ብቻ የተአምር ታሪክ አይደለም። በውስጡ ብዙ ታላቅ መልእክቶችን አሉ። የመጀመሪያው ትምህርት ሰላትን መጠበቅ ነው። ሰላት በምድር ላይ ብቻ የተደነገገ አይደለም። አላህ ለነቢዩ ሰለላሁ ዐለይሂ ወሰለም በታላቁ ጉዞ ላይ የሰጠው ስጦታ ነው። ስለዚህ ሙእሚን ሰላቱን እንደ ከባድ ግዴታ ብቻ አይመለከትም። ከጌታው ጋር የሚያገናኝበት ጊዜ አድርጎ ይመለከታል። ሁለተኛው ትምህርት ደግሞ በፈተና ጊዜ በአላህ መታመን ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሕይወታቸው ከባድ ጊዜ አሳልፈዋል። ሐዘን፣ መከራ፣ የሰዎች መከልከል፣ ሁሉንም ተቋቁመው ከዚያም አላህ በታላቅ ስጦታ አከበራቸው። ይህ ለእኛ የሚያስተምረን ከችግር በኋላ እፎይታ እንዳለን። ሶስተኛው ትምህርት ደግሞ የአኺራን ማስታወስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በዚያ ጉዞ ያዩት ትዕይንት ለእኛ ማስጠንቀቂያ ነው። የምንሰራው ሁሉ በአላህ ዘንድ ይመዘገባል። ለእያንዳንዱ አንዲት ነገር ሳትቀር ይመዘገባል፣ ይከተባል። ስለዚህ ጥሩ ስራን እንጨምር፣ ከወንጀል እንራቅ። ኢስራ እና ሚዕራጅን የነቢዩ ሰለላሁ ዐለይሂ ወሰለም ክብር ብቻ ሳይሆኑ ለእኛ የተሰጠ መመሪያ ብርሃን ነው። አላህ ልባችንን በኢማን ያጽናው። አሚን። ያ ታላቅ ሰው አቡበክር አስዲቅ ረዲየላሁ ዐንሁ ነበር። የመካ ሰዎች ነቢዩን ለማስተባበል ፈልገው መጥተው ሲነግሯቸው እሳቸውን ግን ከዚህም በሚበልጥ የሰማይ ራእይ አምናቸዋለሁ በማለት ያለምንም ማመንታት መሰከሩ። ለዚህም ነው አስዲቅ እውነተኛው አረጋጋጭ የሚለውን የክብር ስም ያገኙት። ይህስ ዛሬ በአላህ እና በመልእክተኛው ላይ ያለንን እምነት እንዲሁም በቀን 5 ጊዜ አላህ ላበረከተልን የሰላት ስጦታ ያለን ክብር ምን ያህል ነው? እስቲ ሐሳባችሁን በኮሜንት አጋሩኝ። ይህ ፕሮግራም ትምህርት ሰጥቷችሁ ከሆነ ቪዲዮውን ላይክ ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ አስተማሪ ፕሮግራም እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ እዚህ ጋር ቆሙ በሉ። ይህን አካውንት ላይክ፣ ሼር፣ ሰብስክራይብ ሀቢቅ ኢሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።